الحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين وعلى آله وصحبه أجمعين. إخوتي وأخواتي المستمعون والمستمعات، السلام عليكم ورحمة الله وبركاته. إن شاء الله تعالى زاري درساتشن تفسيراتشن كسورة المعارج አንቀጽ 36 ላይ እንነሳለን። ኢንሻአላሁ ተዓላ እስከ መጨረሻ 44 አንቀጽ ድረስ እንሞክራለን። እንደተለመደው ቃል በቃል ከዚያም ባለን ሰዓት አንዳንድ ማብራሪያዎች እናያለን። እንግዲህ አላህ Subhanahu Wa Ta'ala فما للذين كفروا قبلك مهطعين በማለት ይጀምራል። فما للذين كفروا قبلك مهطعين عن اليمين وعن الشمال عزين أيطمع كل امرئ منهم أن يدخل جنة نعيم كلا إنا خلقناهم مما يعلمون إلى آخر الآيات. فما للذين كفروا لن نزيام لكادوت من ترغاغت اللاتشو من اللاتشو قبلك مهطعين ودانت يميفتنوت ويم ودانت አንገቶቻቸውን መዘው የሚያተኩሩበት ምን አላቸው? ምን ስላላቸው ነው? በሆነ ባልሆነው ወዳንተ የሚያፈጡበት ምን ስለሆነ ነው? ፈጥነው መጥተው ወዳንተ የሆነ ቅሬታ የሚያሰሙበት ወይም ደግሞ ለምን የሆነ እያሉ ወዳንተ የሚያተኩሩበት ምን አላቸውና ነው ይላል አላህ። عن اليمين وعن الشمال عزين ከቀኝና ከግራ ክፍልፍል ጭፍሮች ሊሆኑ የቻሉበት ምን ስላላቸው ነው? ምን አላቸው? ሙህጢዒን ማለት ሙስሪዒን የሚጣደፉበት የሚፈጥኑበት፣ ናፊሪነ ሚን ካንተ ሸሽተው በርግገው የሚሄዱበት ምን ስለሆነ ነው? ሐሰን በስሪ እንደሚፈስሩት ሙህጢዒን ሙንጠሊቂን ካንተ ተረሰው የሚሄዱት የማያምኑት የማይቀበሉት ምን አላቸውና ነው? ትንሽ ምን አላቸው? አንድ ሰው እኮ የሆነ ነገር ሲኖረው አንተን አልፈልግህም ብሎ የሚሄድበት አጋጣሚ አለ። ማን አላቸው? ምን አላቸው? ወዴት ነው የሚሄዱት? ለምን አይቀበሉም ነው? አየጥመዑ ኩሉ ምርኢን ሚንሁም አን ይድኸለ ጀነተ ናዒም። በዚህ ሁኔታ ላይ ደግሞ ሐቅ ሲነገራቸው ሸሽተው በመሄድ ጀነት እንዲገቡ ወይም ጀነት እንዲያስገቧቸው ይፈልጋሉን? አየጥመዑ ኩሉ ምርኢን ሚንሁም ከነሱ እያንዳንዱ ሰው አን ይድኸለ ጀነተ ናዒም የጸጋይቱን ገነት መግባትን ይከጅላልን? አየጥመዑ ይከጅላልን? ኩሉ ምርኢን ማንኛውም ሰው ሚንም ከነርሱ አን ይድኸለ ጀነተ ናዒም ጀነተ ናዒም ማለት የጸጋይቱን ጀነት ወይም ገነት መግባትን ይከጅላሉን? አይከጅሉ ነው። ምክንያቱም ከላ አለ እዚሁ ላይ ይከልከል አለ። ይከልከል ይሄን አይነት ባህሪ ይዘው ከሐቅ እየሸሹ እየካዱ ጀነት እንዲያስገቧቸው መፈለግ ሊሆን የማይችል ነገር ነው አለና ከላ ይከልከል። ኢና خلقناهم مما يعلمون እኛ ፈጠርናቸው አለ አላህ። እኛ የሚለው ራሱን ከበረታ በመስጠት እንጂ ያው አላህ አንድ ነው። እኛ خلقناهم ፈጠርናቸው مما يعلمون ከሚያውቁት ነገር። የሰው ልጅ ከምንድን ነው የተፈጠረው? ከፍትወት ጠብታ ማለት ነው። ከመንይ ማለት ነው። ከሱ የፈጠርናቸው ፈጣሪያቸውም እኛ ነን። የፈጠርናቸው ከምንድን ነው ከተባለ ንጥረ ነገሩ ፍትወት ጠብታ ነው። ከዚያ የተለየ ነገር ምንም ነገር የላቸውም። ፍትወት ጠብታ ደግሞ ታውቁታላችሁ። ሚማ ኢመሂን ይላል በሌላ ቦታ። ሱብሃንአላህ። እንዲህ ያሉ ፍጡሮች ከእውነትና ከሐቅ ርቀው ሸሽተው የት ነው የሚሄዱት? ምን አላቸው ይላል።
فلا أقسم برب المشارق والمغارب إنا لقادرون فلا أقسم أمل الله على الله أمل الله برب المشارق والمغارب بمسراق وچنا بمعراب وچم ጌታ أمل الله إنا لقادرون እኛ በእርግጥ ቻይዎች ነን እኛ በእርግጥ ቻይዎች ነን على أن نبدل خيرا منهم ከነሱ የተሻለን በመለወጥ ላይ ቻይዎች ነን على أن نبدل በመለወጥ ላይ خيرا የተሻለ منهم ከነርሱ የተሻለን ፍጡር ለማምጣት ቻይዎች ነን وما نحن بمسبوقين وما نحن بعاجزين ማነው የሚሳነን አይደለንም የሚያቀተን አይደለንም على الله فذرهم يخوضوا ويلعبوا حتى يلاقوا يومهم الذي يوعدون فذرهم ተዋቸው አለ يخوضوا ويلعبوا يخوضوا يوانኙ ይዘባርቁ እንደፈለጉ ወይላቡ ይጫወቱም ተዋቸው የፈለጉት እየዘባረቁ የተናገሩ እየተጫወቱ ይቀጥሉ حتى يلاقوا እስከሚገናኙ ድረስ يومهم ቀናቸውን الذي ያቀናቸው يوعدون ይቀጠሩትና የሚስፈራሩበትን ቀን እንዲህ ያለ ክፉ ቀን አለ እየተባለ ማለት ነው የሚስፈራሩበትን ቀን እስከሚገናኙ ተዋቸው ይዘባርቁ ይዋኙ ይጫወቱም ማለት አላህ يوم يخرجون የሚወጡ ቀን من الاجداث ከመቃብራቸው سراعا ما በፍጥነት كأنهم ልክ ይመስላሉ አወጣጣቸው አፈጣጠናቸው الى نصب يفيدون ወደ የሚያመልኩት ነገር ወደ ጣዖታቶቻቸው የሚሮጡና የሚፈጥኑ መስለው ከመቃብር በፍጥነት ይወጣሉ የዚያን ቀን እስከሚገናኙ ድረስ ተዋቸው ወደ ጣዖቶች እንደሚሽቀዳደሙ ሆነው ከመቃብሮቻቸው ፈጥነው የሚወጡበትን ቀን እስከሚገናኙ ድረስ ተዋቸው የዛን ቀን ግን ይሰራላቸዋል ዋጋቸውን ያገኛሉ አለ አላህ እዛ ደግሞ ሲቀሰቀሱ በፍጥነት ነው የሚወጡት ከመቃብራቸው ልክ አሁን ወደ ጣዖቶች እንደሚፈጥኑና እንደሚራወጡት ከመቃብራቸው የተራወጡ ይወጣሉ خاشعة أبصارهم አይኖቻቸው የተዋረዱ ሲሆኑ አይኖቻቸው ተዋርዳ ማለት ነው ተርሃቁሁም ذلة አለ خاشعة ማለት ያው የተዋረዱ ያፈሩ ማለት ነው አብሳሩም አይኖቻቸው ተርሃቁሁም ተሸፍናቸዋለች ذلة ውርደት አለ ውርደት ተሸፍናቸዋለች የተዋረደ ሰው አይ ከይኮ ውርደት ሸፍኖ ተዋረደ እኮ ሸፈነው እኮ ይባላል ያው ቅሌት ሲያጋጥመው ቅሌቱ ልክ እንደ ጋቢ እንደ ልብስ እንደሚሸፍን ተወስዶ ማለት ነው ተርሃቁም ተሸፍናቸዋለች ذلة ውርደት ذلك اليوم ይህ ቀን አለ አላህ الذي كانوا يوعدون ያ ይቀጠሩት የነበረው ቀን ነው ሌላ ቀን እንዳይመስልህ ይሄም ውርደት ሸፍኗቸው አይናቸው አፍራ በፍጥነት ከመቃብር የሚቀሰቀሱበት የቱ ቀን ነው ካልክ ذلك اليوم ይህ ቀን الذي كانوا يوعدون ያ ይቀጠሩት የነበረው ቀን ነው ሱብሃንአላህ እንግዲህ አላህ Subhanahu Wa Ta'ala በነብያችን ጊዜ የነበሩ ከሃዲዎች አላህ Subhanahu Wa Ta'ala ነብያችንን በተለያየ ተአምራት አጎናጽፎ ትክክለኛ ነብይነታቸውን የሚያመለክት ነገር እያሳያቸው እያዩ ከዛ ሸሽተው የሚሮጡና የሚበረግጉትን እያወገዘ ይነግረናል كأنهم يا ابو ثالث كأنهم حمر مستنفرة فرت من قسورة ይላል ከሐቅ ከእውነት
ከኢማን ሽሽታቸው ሲታይ ከአንበሳ ሸሽታ የምትሮጥ አህያ ይመስላሉ አለ። ከአንበሳ ሸሽተው የሚሮጡ አህዮች እንዴት ነው አሯሯጣቸው? እንደዛ ሐቅን ሸሽተው እየሮጡ ነው ያሉት። ለዚህ ምን አለ ፈማል الذين كفروا قبلك مهطعين ለነዚያ ለካዱት ወደ አንተ በፍጥነት አንገታቸው መዘው የሚሸሹበት ወይም የሚያተኩሩበት ምን ስለሆነ ምን አላቸውና ነው። عن اليمين وعن الشمال عزين አለ አይ متفرقين በቀኝ በግራ ተከማችተው ጭፍሮች ሆነው እንደዚህ የሚሸሹበት ምን ስለሆኑ ነው። متفرق ياخذون يمينا وشمالا يقولون ما قال هذا الرجل ይሄ ሰው ምን ይያለው ባከ በቀኝ በግራ የሚነጋገሩት ስላንተ ነው ምን አለ ይሄ ሰው ይያሉ እና ምን አላቸው ምን ስላላቸው ይሄን ሊያደርጉ የቻሉበት በዚህ ባህሪያቸው ደግሞ ከነሱ እያንዳንዳቸው ጀነት ለመግባት ይፈልጋሉ። ከላ ይከልከል አያጥመው هؤلاء እነዚህ ሰዎች ይፈልጋሉ ማለት ነው። ወልሐለቱ هذه ባህሪያቸው ከረሱል አለይሂ ሰላም እየሸሹ ከሐቅ እየሸሹ ደሞ ባለጸጋፊ ጀነት ውስጥ መግባት ይፈልጋሉ። ከላ በጭራሽ ሊሆን አይችል ከልከል በል መዋሁም ጀሃነም የነርሱ መኖራቸው ጀሃነም ነች። ማን እንደፈጠራቸው እንዴት እንደተፈጠሩ ያውቃሉ። ኢና خلقناهم የፈጠርናቸው እኛንን አላህ ሚማ يعلمون ከሚያውቁት ደካማ ከሆነው የፍቶ ጠብታ አለም ነخلقكم مما مهين ከወራዳው ፈሳሽ ውሃ አልፈጠርናችሁም እንዴ ፈጠረናችኋል እንደሚለው ሌላ ቦታ ላይ فلينظر الانسان مما خلق የሰው ልጅ ከምን እንደተፈጠረ ይመልከት ይላል። خلق من ماء دافق يخرج من بين الصلب والترائب سبحان الله كذا فلا اقسم برب المشارق والمغارب አለ ሰማያትና ምድርን በፈጠረው ከዋክብትን በገራው እነዚህ ከዋክብቶች ከምስራቅ እስከ ምዕራብ በመግባት በመውጣት በይፋ ይታያሉና በምስራቁም በምዕራቡም ጌታ አለ እምላለሁ አለ ራሱ በራሱ እየማለ ነው አላህ ኢና ለቃዲሩን ቻይዎች ነን በእርግጠኝነት ቻይዎች ነን አላ አንዱ በድል خير منهم የቂያም ቀን እንመልሳቸዋለን ይሄው አካላቸው በተሻለ መልኩ ሆኖ እንደውም የአላህ ቁድራ የተሻለ አድርጎ መመለስም ይችላል እንኳን እንደነበሩ አድርጎ መመለሱ ይሄን የምንችልነን ምናልባት ከሞትነ በኋላ ማን ይቀሰቅሰናል እያሉ ከሆነ በተሻለ መቀየር የምንችልነን وما نحن بمسبوقين وما نحن بعاجزين ሚሳነን የሚያቀተን አይደለንም። ሌላ ቦታ ላይ አየحسب الانسان አለን ነጅማ عظامه ሰው ሁሉ አጥንቶችን እንደማንሰበስበው ያስባልን? አጥንቶችን ማንሰበስብ መስሎ ይገምታል? በላ እንደታ ቃዲርን على ان ሰው የበናነ ጣቶቹ እንደነበሩ ማስተካከል ሁሉ በማስተካከል ላይ ቻይዎች ነን ይላል። ሌላ ቦታ نحن قدرنا بينكم الموت وما نحن بمسبوقين على ان نبدل امثالكم وننشئكم فيما لا تعلمون በማለት ይሄን መሰል አንቀጽ ይገልጻል ማለት ነው። እንግዲህ على ان نبدل خيرا منهم ማለት አንድ ዛሬ ካሉበት አካል በተሻለ መልኩ መቀየርና መለወጥ እንችላለን ማለት ነው አንዱ ትርጉም። ሌላኛው ትርጉም ደግሞ አሁን እነሱን አጥፍተን ሌላ የተሻለ የኛን ትእዛዝ የሚቀበሉ የከለከልናቸውን የሚከለከሉ ታዛዦችን ማምጣት እንችላለን ማለት ነው። ይሄን ኢብኑ ጀሪር የሚደግፉ ተፍሲርም ይሄ ነው። ለዚህም ወኢን ተተወለው يستبدل قوما غيركم ثم لا يكونوا امثالكم የሚለው መረጃ ያመጣሉ ማለት ነው። طيب فذرهم على ذرهم يا رسولنا መልእክተኛችን ተዋቸው የኹዱ ይዋኙ ወይላው ይጫወቱም ተዋቸው በማሰባበል ላይ በመካድ ላይ በትዕቢት ላይ ይቀጥሉ حتى يلاقوا يومهم الذي يوعدون የሚቀጠሩትና የሚሰራሩበትን ቀን እስከሚያገኙ ተዋቸው የዛን ቀን ግን فسيعلمون غب ذلك የዚህን የሥራቸው ውጤት ያን ቀን ያገኛሉ ይቀምሳሉ يوم يخرجون من الاجداث سراعا ከመቃብር ቀልጥፈውና ፈጥነው የሚወጡ ቀን
ልክ ወደ ጣዖታቸው እንደሚሽቀዳደሙት ሆነው የሚወጡ ቀን ከመቃብራቸው ያገኛሉ ምሳቸውን ነው كأنهم إلى نصب يفيدون ማለት إلى عالم يسعون ወደ ሆነች ምልክት እንደሚራወጡት አቡ العالي እንደሚፈስ إلى غاية يسعون إليها ተወዳዳሪዎች ሆነ ቦታ ላይ ፈጥኖ በመድረስ ማን ይቀድም ይባላል አይደል ሩጫ በሩጫ ልክ እዛ ምልክት ድረስ ማለት ነው እንደዛ ሆነው ከመቃብር የሚወጡበት ቀን ማለት ነው ሱብሃንአላህ خاشعة أبصارهم خاضعة أبصارهم አይናቸው አፍራ ተዋርዳ ተርሃቁም ዲላ አሁን ዱንያ ላይ ኩራተኞች ናቸው በኩራታቸው ሙቃቢል ደግሞ ቂያም ቀን ውርደት ሸፍናቸው ذلك اليوم الذي كانوا يعدون ይህ ቀን ያ ይቀጠሩት የነበረው ቀን ነው በማለት አላህ Subhanahu Wa Ta'ala ይገልጻል አላህ ከእንዲህ አይነቱ ከሃዲዎችና ከነኚህ አይነቶች ከሃዲዎች ይጠብቀን እንደዚህ ላሉ ከሃዲዎች ከተዘጋጀው ጀሃነምና ቅጣትም አላህ Subhanahu Wa Ta'ala ይጠብቀን ስንኖርም በኢማን ስንሞትም በኢማን ይግደለን እንላለን هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته